ሻሃዳ አለ ትላላችሁ ግን ሻሃዳ የሚይዘው አካል ኡስታዝ መቅዲ አንድ ቁጥር ጽፋለች። እሺ ፍጥረት 17 ቆይ አንዴ ጃፍዬ እሺ እንትን በልና ባለና ሲዝና ወደዛ እንሄዳለን። ነብሊ ይሰማል? መቅዲ ሰላም እንዴት ናችሁ? ሰላም ነን አለን። እንዴት ነሽ አንቺ? ደህና ነኝ። ትንሽ ጉንፋን ይዘኛል፣ ይቅርታ። አላህ ያድርግሽ። መርሐባ። እሺ ምንድነው ማለት ሻሃዳ ልትይዝ ነው ምናምን እያሉ ያወራሉ። እኔ ግን አላቀሽም። ይቅርታ እንዴ። እሺ ኦኬ እሺ ቀጥይ። እሺ ሻሃዳ የሚያስፈልጋ ነው ብለውኝ ነበረ። ሻሃዳ የሚያስፈልገሽ ነው? ፈልጌ ነው ነገር የሚባለው። ኦኬ ያው ሻሃዳ የምትይዥበት ምክንያት ትነግሪናለሽ? ማለት እህቴም ሰልማለች እዚሁ ገብታ መሰለኝ ሰለመችውና እሷ ናት እንድትቀበል ያደረገችኝ። ያው ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ የአምልኮ ሐቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነብዩ መሐመድ በእሳቸው ላይ የተወረደው ቁርአን የአላህ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ ክርስትናን የተውሽበት ምክንያት ምንድነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም በቃ የሚለው ነው እንትን ያለሽ። አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሐቅ የሚገባውን አንዱን አምላክ አምልኬ ልሞት እያልሽ ነው። ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? የለም ራሴ ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ በጥቅም ላይ የተመሰረተ ከሆነ ይቅርታ አንዲት ጊዜ መግደል ያለሽ ተመለሺ። መቅዲ ይሰማል? እንትን ብለን ሚዩት አንሺ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብለህ መቅዲ ያለሽ መቅዲ ይሰማል? ያረባከና ያለው ተሻስሱ ይቶል አሁን መጣሽ? መጣ ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ? እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምናው መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲውል ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ
ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለግሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱን ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽኝ ትያለሽ ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር الله أكبر الله أكبر الله أكبر الله أكبر ما شاء الله الله أكبر الله أكبر ما شاء الله ما شاء الله ما شاء الله ما شاء الله ሰላም ነሽ የሚለው ከዚህ በላይ የኔ መሰለ ነገር የለም። ትልቅ ነገር ነው። ማሻአላ መግኒ እንኳን ወደ ተፈጠርሽበት ወደ ዲኑ እስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጪ ደስ ያለሽን ስም። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላ አሚና እና እንትና ማርያም ቢባል ደስ ይለኛል። የነብዩ የኢሳ እናት ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት የረሱል ሰለላሁ ዐለይሂ ወሰለም አሚና ማሻአላ አሚና ተብላለች። ማሻአላ አላሁ አክበር አላሁ አክበር ማሻአላ ማሻአላ ወደ ዲኑ እስላም መጣሽ። ኢንሻአላህ አንድ 5 ደቂቃ ሰጠኝ ሙቤ ምትን መናገር የምትፈልገው ነገር እንትን በለው ተናገር። አብሽር አብሽር ኡስታዝ ቀጥል። እኔ ያው እየሰማው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ ሉጣ ማሻአላ እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላ በያለው እህታችን አሚና በጣም ደስ ሚል ስም ነው የመረጥሽው የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለው የለም ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ለሰማና ከናንተ ለመማር ነው። ያው ለለው መፈልገው ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው። ኢንሻአላህ መጣቁኝ ብዙ ሰዎች እንዳደነገጡ ይሄኛውን አካውንቴንም ፎሎ አድርጉኝ። ይሄ ባክአፕ አካውንቴ ነው ኢንሻአላህ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር ስለ ሸርክ ስለ አንዳንድ ስለ ሀባሽ ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ ኡስታዝ ሰዳትን ካመል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ በኔ በኩል መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ። ይቅርታ አንድ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዚህ አሁን ምሳሌ ሰለም ብዙ ልጆች እንትን ይላሉ ይሰልማሉ እንደዚህ እናቃቸው ልጆችና ከሰለሙ በኋላ ተከታትሎ ይደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ ይደረሱ እህቶቻችን ብትሉ ሻሃዳ ብቻ ማያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ ኡስታዝ። እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ ኦኬ ሙቤ ተፈضل ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አንተ አስረዳት።
አለ ግሩፕ አለ መማሪያ ግሩፕ አለ ነው አነስ አለልሽ አነስ ሀቢቢ ሰላም አለይኩም አኑሽ ወአለይኩም ሰላም ወራህመቱላህ ወአለይኩም ሰላም ኡስታዝ ዛራታለሁ ሻርጌታለሁ ፎሎ አርጌታለሁ እነ ዛራ ለነ ሀዊ ምናምን ስጣትና ትምህርት ተማራለች ሰጣታለሁ እና ሀዊ ጋር ሰጣታለሁ ኡስታዝ ትምህርት ያው እዚህ ጋር እንትን አለች ቢንት አለች እሷ እንትን ትበልና ቢንት ግቢና እንትን በያት አግኛት ቆይ ቢንት አለች እዛ የሰለምቶች ግሩፕ ትገቢና ትቀሪያለሽ ትማሪያለሽ አብሽሪ እና በተረፈ ደግሞ አውራቸው ከስልማችሁ ደግሞ የምትከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም አንድ ጉድጓድ ያንገባ ስለዚህ ከታችሁ ናችሁ የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ በውስጥ ዝጊው ሜሴንጀሩን ማንነቱን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር አሁን ላይ ማስተማር የለም ራሱ ከመጠምጠም መማር ይቀደም ይላሉ ያገሬ ሰዎች ሲናገሩና መጀመሪያ እውቀት ነው የሚቀድመው አንድ ሰው ሰልሞ በንጋታው ላስተምር አይልም ካፊሮች ጋር ገብቼ ላስተምር ቤት ከፍቼ ላነጻጸር አይልም እንደዛ ሳይሆን በቃ መማር ነው የሚያስፈልገው ይሄንን ነው መርህ አይ ቲንክ በኔ እጅ ነው ሻዳ ያሽው በኔ እጅ ሻዳ እስኪያሽ ድረስ ኢንሻአላህ እኔ ምልሽን ነገር መስማት አለብሽ እኔ ደግሞ ምልሽ ነገር ደግሞ ከክፋት አንፃር አታዩም ተማሩ ብዬምለው ግቡ ብዬምለው ከክፋት አይደለም አደጋ ስላለው ነው ለራሳችሁ ማለት ነው ምንም ዕውቀት ሳይኖራችሁ ምንድነው የምትመልሱት ምንድነው የምታወሩት ዕውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁ እየጨመረ ይመጣል በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል ምእመናን ማለት ብሎ እውነተኛ ምእመናን ብሎ ያስቀመጠው ስለዚህ ያ ነው ያለው ነገር አብሽሩ አንቺም በርቺ አላህ ያበርታሽ ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም የጥያቄ ፉንጋ የለውም እህል ቅጠል ላይ የሚባል ጥያቄ የለውም ጥያቄነቱ ከመጣ መልስ መስጠት ግድ ይላል ይሄንን ነው እየተናገርን ያለ ነው እንግዲህ በርቺ አላህ ያበርታሽ ያው ቢንትም ገብታለሻለች ቢንትና ሰላም አለይኩም ቢንት ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዚ እንዴት ነሽ ሰላም ነው አልহামዱሊላህ ኢድ ሙባረክ ያው ከረፈደ ቢሆንም አለይኩም ማሻአላህ እስቲ አፎሎ ተደራረጉና ግሩፕ ላይ አስገቢያት ተማር በጣም እንትን አላት ኢገር ናት በጣም ጥማት ያላት ናት በጣም ኢንሻአላህ በውስጥ ጽፍልሻለሁኝ ከዛ ትገቢያለሽ እዛ ጋር እኛ ግሩፕ ጋር ኡስታዚም ስላለ ማንኛውንም ጥያቄ ይመልስላችኋልና አታስቡ ለጥያቄ ምናምን ከፈልጋችሁ ማለት ነው እና ግቡ ነው የምንለው ማናቸውም ሰለምት የሆናችሁ እናስገባችኋለን ለመማር ብቻ እናንተ ዝግጁ ሁኑ እኛ አሁን የተቸገርነው ምንድነው እዚህ ሻዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ እንደዛ ሆነ አንዳንዶች አሉና እንደዛ ታድርጉ ምንላችሁ ለእናንተ ነው በክፋትም አትዩብንኛ ማለት ነው ሱባሃ ምናምን ቢላክላችሁ አምጡት በቃ ኡስታዝ ይመልስላችኋል በዛ ግሩፕ ላይ መጠየቅ ትችላላችሁ አዎ በቃ እንደዛ ነው ያለው ነገር መቅዲ በርቺ ተበራቺ እንግዲህ ያለው ነገር እሱ ነው ያው እንደምትበረቺ ተስፋ አለን በጣም ደስ ብሎናል እንግዲህ አሚና ተበለሻል የሚጥም ስም ነው ደግሞ አሚና ደስ የሚል ስም ነው የረሱል ሰለላሁ ዐለይሂ ወሰለም እናት ስም ነው ፈልገው ስትይ ደስ አለኝ አሚና የሚል ስም ማለት ነው ኢንሻአላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ አላህ እንግዲህ አጅር የምታገኙበት ያርግላችሁ ጊዜያችን በአግባቡ አላህ የቂያማ ቀን ጊዜያችሁን አባከናችሁት ብሎ ከሚላቸው ባሮቹ አላህ ይጠብቀን ከዛ ከሚላቸው ሰዎች አላህ ይጠብቀን ኢንሻአላህ ሙቤ የሚለው ነገር ይኖርናል ሙቤ የሚለው ነገር እንስማና እኔም ስለምወጣ ኦኬ ጀዛከላሁ ኸይር ኡስታዝ አንተንም አላህ ይጠብቅህ ማሻአላህ ቅድም እህታችን መክሊ ደግሞ ያው ኡስታዝ እንደተናገረው ግሩፕ ላይ ኢንሻአላህ ኡስታዝ ስላለ እህቶቻችን ማሉና ቢንት ትምርትሽን እነሱ የሚያግዙሻል ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትችያለሽ ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙ ከመሰማውና ካየሁት ነገር
እንደው መጠንቀቅ ያለብሽ ነገር ልንገርሽ። በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁሽ ሰዎች እየመጡ በውስጥ ለምን እንደዚህ ያረግሽ፣ ለምን እስልምና ተቀበልሽ እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብትጠፊ እህቶቻችን አሁን ፎሎ አድርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሽና ለምን ይሄን አረግሽ፣ ጥያቄ ነበርሽ፣ ምንድነው ወደዛ ወደ እስልምና እንድትሄጂ ያረገ ብዙ ነገር ሊሉሽ ፈተና ይመጣብሻል። ካሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለምን አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኚ ይሻላል ብዬ ነው መክርሽ። ለምን ያው ያለውን ነገር እኛ ስለምናውቀው እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔ ብዙ ጊዜ እህቶቻችን ላይ እንደዚህ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይሄን ነገር ጥንቃቄ እንድታረጊ የወንድም ምክሬን መክርሻለሁ። በተረፈ አላህ ጽናቱን ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ወሂድ ነው ሻሃዳ ያሰዘሽ። እንግዲህ በደንብም ትማሪያለሽ ኢንሻአላህ። እንግዲህ የኡስታዝን ትልቅ አርጉትና ያው ደርሷል 954,000 ነው 1 ሚሊዮን ሙሉት ኢንሻአላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቋርጥና እሺ መቅዲ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪኝ፣ ጻፊልኝ። መግባት ፈልጋለሁ ካልሽ ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እንደዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ይሄ ፌሎሺፑን አስፉት እናንተ ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ ያ ጀማ እና በጣም ደስ ይላል። ጥሩ ስም ነው ያለው። የስሟን ትርጉም ንገራት ብለውኛል። ግን አሚና ስምሽን ታውቂዋለሽ? የስምሽን ትርጉም ንገረኝ በደንብ አብራራ። ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው አሚና፣ ወይም ታማኝ ሀቀኝት ማለት ነው በአማርኛ። በሴት አሚና ማለት ነው። አማን ማለት ያ ነው። አዎ እንደዛ ነው። አሚን የሚባለው ነገር ለወንድ ነው የሚሆነው። አሚና ሲሆን ደግሞ ለሴት ነው። አሚና አሚን የሚለው ለወንድ ነው የሚሆነው። አሚና ደግሞ ለሴት ነው። ሀቀኛ ማለት ነው። ሀቀኛ ታማኝ ማለት ነው። አላህ እንደ ስምሽ ያድርግሽ። ለዲንሽ አበጋዝና ዘብ የምትቆም ያድርግሽ። የዲን አርበኛ ያድርግሽ። የእስላም የቁርጥ ልጅ ያድርግሽ። የቁርጥ ቀን ልጅ ያድርግሽ አላህ። እሺ አሚን፣ አመሰግናለሁ። የምር ከኦርቶዶክስ እምነት ወደ ሙስሊም የመጣች እህታችን አዲስ አለምን በጣም ነው የምወዳት የማደንቃት። የምር እና በጣም እሷን ተከትሎ ተራለች እሷ የምር በጣም ነው የምወዳት። በጣም ወይ ትምጣልሽ። አኑሽ ሂድና ጥራት እጇን ጎትተ። እሺ ኡስታዝ እጠራታለሁ። እሺ ቤትም ቢሆን ዘግተሽ ነው በላት ትመጣለች። ኢንሻአላህ ኢንሻአላህ። እስከዛ ሙቤ መቀጠል ትችላለህ። አዎ እንደውም እሷ እስከምትመጣ ድረስ ኡስታዝ እንደው መግዲ ፍቃደኛ ከሆንሽ እንደው አንድ ነገር ልጠይቅሽና ከፈቀድክልኝ ወደ እስልምና ልትመጪበት ምክንያቱ ምንድነው? እንደው መግዲ ለሌላውም እንደው እዚህ ሌሎችም ወገኖቻችን ስላሉ ለነሱም እንደው እንዲማሩበትና ድንገት ባንቺም እዚህ ጋር ባስተላለፍሽ ምክንያት ሌላ ሰው እስልምና ሊቀበል ይችላልና እቺን ነገር ብትነግሪኝ ደስ ይለናል፣ ፍቃደኛ ከሆንሽ። አይ ሌላ ጊዜ ምትይ ደግሞ ሌላ ጊዜም ትነግሪናለሽ። እችላለሁ፣ ችግር የለውም። ያው አሚና እንበልሽ። እሺ ይቅርታ፣ ያው እየረሳን ነው መግዲ ምንልሽ አሚና እንልሻለን ኢንሻአላህ። ወይ አሚና እህታችን ማለት ነው። ተፈضل። ችግር የለውም። ማለት አንድ ሰው ሲወለድ ያው ሙስሊም ነው። በእኛ በኦርቶዶክስ እምነት ሙስሊም ነው። ጸበል ሴት ልጅ በ80 ቀኑ አንድ ልጅ በ40 ቀኑ ጸበል እንትን ካለ በኋላ ነውና ያንን ካላረክ ራሱ ከዛ በፊት የሆነ ጥምቀት ካልተጠመቀ ያው ሙስሊም ነው ተብሎ ታምኖ ነው እንትን ቤተክርስቲያን ውስጥ ራሱ አይቀበርም። እና የሰው ልጅ እንዴት ውሃ ሙስሊም ነው ስንፈጠር ሙስሊም ነን ከተፈጠር እንዴት ጸበል ተረይተን ይሄ የፈጣሪ እንትን ነው ውሃን ቢሆን የፈጣሪ እንትን ነው። ስለዚህ ውሃ ተረይተን እንዴት ብለን በዚህ ምክንያት ብቻ እንዴት ሆነን ክርስቲያን ልንሆን እንችላለን? ይሄ ብዙ በፊትም ብዙ ጥያቄ ነው። ብዙ ጊዜም ገብቻለሁ ቤተክርስቲያን ውስጥ ይሄን ለማየት፣ ግን የሚያስደስት ስሜት የለውም ማለት እንትን አይለኝም፣ ትርጉም የለውም። እና በቃ ሰው ሲፈጠር ሙስሊም ነው በሚለው ነው ማምለው። እና በቃ 30 እንትኑ ቤተክርስቲያን ገብተህ ለስንቱ አምላክ ተሰግደህ ትዘልቀዋለህ? ለአንድ አምላክ ነው ለስንት አምላክ ነው የምትሰግደው? የምር በጣም እንትን ጥያቄ ነው። እና እኔ ብቻ አይደለም እንዲሰል የምፈልገው፣ የምር እናቴን በጣም ወዳለሁ። እናቴን ራሱ በዲኑ እኔ
እውቀት ኑሮኝ እናቴን ማስለም ፈልጋለሁ። እንደውም እዚህ ሳውዲ ሆኜ ሰዎች ይዘውኝ ሄዱ። እንትን መካ ስንሄድ ሀጅ ሲያደርጉ ይዛችሁኝ ሂዱ ምናምን አልኩ። ሙስሊም ነሽ ሲሉኝ አልኳቸው ዝም ብዬ ማለት አልኩኝ። የምርዛ ከአባ ወርጄ ምናምን አይሁዶ ከዚህ የሆነ ባልወጣሁኝ እዚሁ በቆየሁ የሚያስብል ተአምርና አየሁ። ከዛ ለእናቴ ነገርኳት። ሙስሊም ሁኝና ሀጅ ላስተርግሽ ነው በቃ ሀጅ ላስተርግሽ አንቺ ሙስሊም ሁኝ ምናምን ስላት ምክንያት እንትን አለች። ዝም ብለሽ በቃ 32ቱን አምላክ ተምታመልኪ እስኪ እንደው እናቴ ዝም ብለሽ እሰቢው አንቺ ዝም ብለሽ በቃ እንትን በያስተው ምናምን ስላት ያው ብቻ እንግዲህ ፊት ግን ይደርሻል አላህ ይገዘኝ። በቃ ብዙ ምክንያት አለኝ ይበቃኛል ግን አብሽሪ በሌላ ጊዜ ተጫውተናለሽ። ኡስታዝ ተፈضل ምትላት ነገር አለ መሰለኝ። በጣም ነው መከታተላት አዲስ አለምን በቃ ከሱብኝ ብዙ ጊዜ ያዳምጣታል። ደስ ትለኛለች ነው ሬስቶራንት በቃ እሷን ፈለግ ብከተል ደስ ይለኛል። ማሻአላ ኡስታዝ አለ ማይክ እንትን እያለ ነው መሰለኝ። ኦኬ አይ ያዳመጥኳችሁ ነበር እና አይ ሄዳችሁ ጥሯት። አዲስ ዓለምን ነው የምንጠብቀው። አዲስ ዓለም እስከምትመጣ ድረስ ሙቪ የሚለን ነገር ካለ የሆነ ነገር ይደናል ይላል። አይ እኔ ቅድም አንተ ሄደህ ያው ተናግር ያለው ከፈለጋችሁ ሀባይቢ ይሄኛው ሁለተኛው ባክ አካውንቴ ነው። አንዳንዴም በዚህም አካውንቴ እገባለሁ ኢንሻአላህ። ያኛው የሆነ ነገር ከሆነ በዚህኛውም ይሄኛውም ፎሎ አድርጉኝ። በተረፈ ቅድም እዚህ ጋር አንዳንድ ወንድሞቻችን አንዳንድ ጥያቄ ሲያነሱ ነበርና ኡስታዝ ወሂድ ሌላም ወንድሞቻችን በዚህ ጉዳይ ላይ የሚሰሩ አሉ ምናምን ብዙ ሰዎች በሰሞኑን በዚህ ያው በሽርክ ላይ በአህባሽ ላይ አንዳንድ ጥያቄ ያላችሁና ይሄ ደግሞ በሰፊው በደንብ ፕሮግራም ተይዞ ለእህትና ወንድሞቻችን መተላለፍ ያለበት ነው ብዬ አስቤ አዲስ መጣለች 7 ብዬ አስቤ ያለው ሐሙስ ለታ ፕሮግራም ይዣለሁ ኢንሻአላህ። ኡስታዝ ሰዳትን ከማል ጋብዣለሁ። በዚህ ጉዳይ ላይ በሰፊው የሚያስተላልፈው መልእክት አለው። ሐሙስ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ኢንሻአላህ ሁላችሁም በዚህ አጋጣሚ እንድትመጡ ጋብዣችኋለሁ ኢንሻአላህ። ብዙ ወንድምና እህቶቻችን በዚህ ላይ ጥያቄ ስላላችሁ እዚህም ቅድም አንድ ወንድማችን ገብቶ ኡስታዝን ሲጠይቀው ነበርና ኢንሻአላህ በዚህ ጉዳይ ላይ በሰፊው ሐሙስ ከምሽቱ 3 ሰዓት ላይ ኢንሻአላህ ኡስታዝ ሰዳት ከማል ኡስታዝ ወሂድም ኢንሻአላህ ይኖራል። በዚህ ላይ እናስተላልፋለን ብዬ መልእክት ማስተላልፈለፈ የኔ መልእክት ይሄ ነው። ከተረፈ ኢንሻአላህ አዲስ መጣለች። አዲስ ሰላም አለይኩም እህቴ። እንግዲህ አንድ የሆነ የሚወድሽ ሰው መጥቶ ሰላም ወንድምዬው ኡስታዜ ጠራሽ ሲባል ዝድብልቅ አርጌ ነው የመጣሁትና ሙቤ ግጥሲ ወንድምዬ ሰላም አለይኩም ወላሂ ወአለይኩም ሰላም። ከተወሰነ ደቂቃ ብትመጪ ኖሮ ደስ ይለን ነበር። አንዲት እህታችን ከታች ያለችው መግዲ ትባላለች። ለሻዳ ምክንያት ይሆንሽው አንቺ ነሽ። ለበቃ ሻዳ ተስፋት እንጂ የምር መጀመሪያውኑ አሚና በትነግሪን ኖሮ አዲስ ዓለም ራሷ ሻዳ እንድታዚች ያደርግ ነበር። አንዳንድ ሰዎች በሚወዱ ሰዎች በሻዳ እንዲይዙ ማድረግ ይቻላል። ሴት ለሴትም ይቻላል። ሻዳ ማስያዝ በእስላም ሴት ልጅ ይፈቀድላታል። እንኳን አይደለም ማረድም ሙላ ትችላለች። ሴት ልጅ አርዳ ቤት ውስጥ ባልም ሊበላ ይችላል ራሱ ማለት ነው። መባረክ ትችላለች አርዳ ማለት ነው። ዶሮም ሆነ በግም ማለት ነው። ከተቻለ በሬም ማለት ነው። አቅም ካላትና ምን ለማለት ፈልጌ ነው ሻዳ ብትይዝ ባንቺ ጥሩ ነበረ። ያው ቀደረ ለውታላ ነው እና በጣም ደስ ብሏታል። በቃ ማለት አዲስ ዓለም ናት። በጣም ነው መወዳት። የሷ እንትን ነው እንደዚህ ኢንስፓየርድ ያደረገኝ ብላለች። ኢንሻአላህ አሚና እስቲ አውሪያት አውሩ ሁለታችሁ። السلام عليكم ورحمة الله. السلام عليكم. وعليكم السلام. عندي مش سلام. الحمد لله نديت نش ماكدي. السلام عليكم بدرامي استي. እኔ ያው የምር ወድሻለሁ ብዙ ጊዜ አንቺ ቤት እንትን እላለሁ በጣም እከታተልሻለሁ የምትሰጪው ትምህርት ብዙ ጊዜ የደረሰብሽን እንትን ሻሃዳ ከያሽ በኋላ በቃ ብዙ ትምህርቶችሽን በቃ የምር አድናቂሽ ነኝ ወድሻለሁ ለማለት ነው። አድናቆቴን ለመግለጽ ነው። ብዙ እንትን ነው የለኝም። الحمد لله الله أكبر الله أكبر الله أكبر እንኳን አላህ ተንሰጠን የጨመረ ልነው ገናም በዛለን እኔ I have no words እኔ ማንንም ነኝ ማለት ያው ስለራሴ ስለሁሉም ስንቀባጥር ስንል ብዙም ቁም ነገር አድርጋችሁ እንደው የተሻለ ሰዎች ይያሉኝ አንተ ማለታችሁ አላህ ያክብራችሁ እንደው ምንም ቃላት የለኝም
እውነት ለመናገር እንግዲህ አላህ ከሰጣችሁ እንደዚህ መንገድን የተናገረ ሳይሆን እንግዲህ አይ ዶንት ኖ ቃላት አጥሩኛል መቅዲ ምን አድርጌ ነው እንደው ምን እኔ እኮ ቀባጥራለሁ እንደው ምን ብዬሽ ይሆን እንደው ልብሽ የገባው ያላህ መስመር እንደው ሌሎቹ ቢማሩበት እንደው ብትነግሪኝ ትንሽ ደቂቃ ማለት ያለሽን ዕውቀት በጣም አንብበሽ አነጻጽረሽ ወደዚህ እምነት እንደመጣሽ የሆነ ሰዎች እንዲገባ አርገሽ ነው የምታስተምሪው ላይቭ ላይና በጣም ብዙ ሰዎች ካንቺ ታምራው ብዬ አስባለሁ እንደውም እንደዚህ በግል ምናምን እንትን ጋር እናወራለን ጓደኞች ጋር ምናምን እና የሆነ ሰዎችን በጣም ብዙ ሰዎችን ታዲኛለሽን ብዬ አስባለሁኝ በርግጥ እንደዚሁ ኦሱም እንደዚሁ ዩቲዩብ ላይ ምናምን የሚያስተምራቸው እንትኖች ያለው እንደውም የእሱን ትምህርት ለመጀመሪያ ጊዜ ሳይ በቃ እንዳለ የኢትዮጵያ ህዝብ ሰለመና ያልኩት የምር ማካበድ አይደለም የምሬን ነው የምሬን ማለት ነው እና በተቃራኒው ደግሞ ከሴቶች አርበኛ ነሽ ብዬ ማስበው ደግሞ አንቺ ነው የሙስሊም እህቴ ማለትም እንደዚህ ላድንቅሽ የቻልኩት ከክርስትና ወጥተሽ እንደዚህ በእምነትሽ ጸንተሽ ይሄን ያህል ብዙ ሰዎችን ሻሃዳ ስታስይዣለሁኝ እንትን ስታያለሁኝ እና ያ ነገርሽ በጣም ነው የሚስበኝ በጣም ያስደስተኛል በቃ አንቺን ፈለግ መከተል በቃ በሙስሊም በቃ ይሄን እምነት ተቀብዬ እንደ አንቺ ዲንሮኝ እንደ አንቺ ደግሞ የሆነ በቃ በእኔ ስር ያሉ በጨለማ ህይወት የሚኖሩ ቤተሰቦችን ባዲን እንትን ብል በቃ ደስ ይለኛል እና በጣም ነው የምወድሽ በጣም ነው የማከብርሽ በጣም ነው የማደንቅሽ ማለትም የዚህ እምነት ተከታይ አልነበርሽም ድሮ ይሄን እምነት ተቀብለሽ አሉ እኮ ብዙ ሰዎች ሻሃዳ ይዛሉ እኔ ማቃቸው ልጆች ግን በስር ገብተው እንዲህ ነው ሲሏቸው መልሰው ደግሞ ወደዛኛው እምነት ይሄዳሉ ከሁሉም እምነት ሳይሆኑ ሜዳ ላይ እየቀሩ ብዙ ልጆች አሉና የምር በጣም ነው የምወድሽ አዲስ ዓለም ቃላት ብዙ ማውራት ስለማልችል ነው አላህ ቀጥተኛው መንገድ እንኳን መራሽ ታችን እንኳን ወደ እስልምና መጣሽ እውነት ነው ብዙ ቃላት አሁን ያጣውበት ደቂቃ ነው በርግጥ ብዙ ቤት እንደዚህ ሆነ ምናም ሲሉኝ ምን አድርጌ ይሁን በእያንዳንዴ ግራ ይገባኛል ግን እንደው እውነት አላህ እውነት ውዴታውን በእኔ በዚህ መንገድ ሰዎችን ማምጣት ከወደደን ምንም መናገር አልችልም ግን እውነት ለመናገር ብዙ የሚቀራኝ ልጅ ነኝ ብዙ ቀት ኖሮኝ አይደለም አዎ ከዛ ከጠማማው ከሄል ከሆነው ነገር አላህ ወዶኝ እኔ ሰልፊሽ ነኝ ራሴን ወድጄ አድኛለሁኝ አላህ መርቶኛልና እንደናንተና አይነት እህቶችም እየሰጠኝ ገና አብረው እንድንማር እንዲንም ቀጥታ ገና እየተባበረን እንድንሄድ መቅድዬ ገና ብዙ ይጠብቀናልና ዛሬ አው ወደ ቀጥተኛው መንገድ መተሻል ዛሬ ሴሌብሬት እናረጋለን ከደቂቃው ጀምሮ ግን ሰላት የምታረጉ አዲስን ያደነቅሽውን ሁሱን ሳይሆን የምትቆሚው በአላህ መንገድ ነውና አላህ ጋር ደግሞ ዱዓ አድርጊልኝ እውነት እኔን የምትወጂኝ ከሆነ ገና ብዙ እስልምና መንገድ የጠፋባቸው ቤተሰቦች አሉን ጓደኞች አሉን እውነት ለመናገርና አልহামዱሊላህ እንኳን አንቺንም ጨመረልን የሰለምቲዎች ዱዓ መቅቡል ነው ይላሉና ቃላቱንም ብዙ አላቀውም አባባሉን ገና ብዙ ይቀረኛል ግን ዱዓ አድርጊልን እዚሁ ስቲክ አድርገን እንድንሞት በዚሁ መንገድና እኔ ሳይሆን አንቺ ያሻውን እውነት ለመናገር ትናንትና ምን እንደው ኡስታዝ ፊት እንደዚህ እኔ ማውራት ክብር ግርማ ሞገስ ሰጥቶኛል እንደው ዛሬ ለማውራት የበቃውት እኔ ማንነኝ ራሴ ቃላት የለኝም ግን ያው ከፈቀድልኝ ኡስታዝ አንድ ነገር ልበልና እኔም ትሚት አረጋለሁ ኡስታዝ ይልቀጥል ሊያወሪ የጠራነሽ እኮ እንድታወሪ ነው አክቹሊ እሺ ሰው እውነት እዚህ ጋር ካላችሁ ክርስቲያኖች እየሰማችሁ ከሆነ እኛ ልናመልክ የመጣ ነው ሌላ ነገር ፈልገን አይደለም አምላካችንን ፈልገን ነፍሳችን ተርባ የነበረውን የእውነተኛውን መንገድ ነፍሳችንን ሳቲስፋይ ለማድረግ ረሃቧን ፍለጋ ሲክ ያደረግነውን ሰልመን የመጣ ነው እናቀዋለን በጣም ደክሞን የመጣ ነውና አላህ ስለወደደን ያረፍነው እንዲህ ስናወራ ቀንም ለሊትም አላህ እንድነው ብለን ስንጮህ ሌላ ትርፍ ኖሮን አይደለም እሱ ለወደደን አምላክ ለራራልን እድል ለሰጠን ሰዎች ብንሆን ንፉጎች ነን ሰዎች ክፉዎች ነን ዛሬ ሰተን ነገ ምን ከለክለኝ ግን ለወደደኝ እድሜ ልኬን ዌስት ላደረኩበት ፍለጋይ ረፍቴን ያገኘውበት እስልምና ላይ ነውና ኑ ወደ ረፍታችሁ ሌላ ነገር አይደለም ኑ ረፉ ተኝታችሁ ታድራላችሁ በዚህ ነው በዛ ነው አትባሉም አትሊስት ስትቆሙ እሱ ፊት ነው የምትቆሙት ኢማጂን አርጋችሁ there is nobody ማንንም የለም ከሰማይና የምድርን ባለቤትን የማምለክን የመሰለ ሳቲስፋክሽን የለም ይሄን የሚናገርን አፍ የፈጠረን አምላክ እንደማምለክ የመሰለ
እረፍት የለምና ወደ እረፍት cuz እዚህ ነው በዚህ ያገኙት በዛ ማለዳቸዋል በዚህ ነው ያለው ምንም ውዥንብር የሌለበት ነው ሲምፕል የሆነ አላህ አንድ ነው እሱም ደግሞ ለሱ ልናመልክ የሱ ባሪያዎች ልንሆን የተፈጠርነው ለሱ ግን ለባሪያዎቹ ማይንቅ ማያዋርድ ግንባራችን ላይ ስተታችንን እንኳን ያልጻፈብን ሸሽጎ ያዘን አምላክን ነው የምናመልከው ቢሆን ኖሮ ጽፎብን ግንባራችን ላይ ክሩሲፋይ ተደራርገን ባለቅን ነበር ግን ሩሩ ነው ከፍጥረቱ ሁሉ እኛን የሰው ልጆችን እንዳፈጣጠራችን ጭንቅላታችን ይሄ ብሬን ማይንድ የምትሉት ነገር መቆጣጠር እንኳን እኛ ማንችል ዛሬና ቀናችንን እንኳን ደቂቃችንን ማያዝ ለማንችለው ለኛ ለደካሞቹ ይሸሸገልን አምላክ ነው በአደባባይ አጋልጦላል ሰጠን ነገንም ተስፋ ይሰጠን ለምናየው አምላክ አትሊስት ኑና መልከው ከዝ ግሩፕን አይደለም ኑ ተከተሉን የምንላችሁ እኛን አይደለም አምላካችሁን የፈጠራችሁ ኑና መልከው ነውና የሚመስላችሁ ኮንፊውዥን ግልጽ ነው ብዙ ኮንፊውዥን የለው ምስልምና ግሩፕን የምትከተሉት ነገር የለም አንድ እስልምናን አንዱን ቀጥተኛውን መንገድ አንዱን ያላህን መንገድ ነውና አላህ ቀጥተኛውን መንገድ ይምራችሁ ክርስቲያኖች ወንድምና የቲስቶች ጓደኞቼ እንዲሁ ሙስሊሞች ደግሞ ያዛችሁትን ፕሬሺየስ ነገር አታቅልሉት ለግላዊ ስሜት ለዛሬ ላይክ ኢጓችን ፊድ ለማረክ ስንል ያላህ መንገድ አታጣሙ ለሰዎች ድንጋይ ወርዋሪ አትሁኑ ዛሬ ሰልመው የሚመጡት ሰዎችን ላይክ ነገሩን አታቅልሉባቸው cuz it's huge ያዛችሁት የናንተ ማዓዛ ሽታ ሸቶ ነው ነው ኡስታዝ ሲናገር አልጠግበውም 24 ሰዓት ማዓዛው ሽታው ምን ያህል ያማራ ነው ላለው ሙቤ ለሰዎች ለተቸገሩ ሲረዳ ምን ያህል ያማረ እስልምና ነው ላለው ጃ የጮኸል አልሰለሙ day in day out ሲናገር ምን ያህል ያማረ ቃና ነው ሽታችሁ ይጥማል በልግስናችሁ በጉርብትናችሁ በጓደኝነታችሁ በቁርአን በመቅራታችሁ like የምታረጉት effortless ለምትደክሙ ለአላህ አገኘዋለሁ ብላችሁ ለእናንተ ለኛ ለሙስሊሞች ይመዘገብልናል በቦታው ብለን ነው የምንለፈው ሌላ ትርፍ ነገር ኖሮን አይደለም day in day out ያላህን መንገድ ቢቃና ብሎ ነው የሚለፉት ሽታቸው ጣማቸው ሌላ ጋር ደርሶ ከላይ ተብሎ ይጠራሉ ስለዚህ እነዚህ ሙስሊሞች መባልን የመሰለውን ክብር መያዝን ይተችሎ አቅልሎ ተራ ነገር እንደምንም ነገር እንደመድ ውስጥ መርመጥመጥ ውስጥ ባና ባክን ጊዜያችንን በየ እንደምክር ነው ብዙ ማዋቂውኛ አይደለም ስለዚህ የወደደለሱ ላላ እኔ ባሪያው ነኝና day in day out ሰግዳለሁ እና እሱንም እናየው ፕሮሚስም አለን እስከ ጀና ቀጠሮ ላይ ያዝነው ኡስታዝዬ እንዳትቀር ቀጠሮ አለብን እሺ ሌሎቻችሁም እንደዛው ተያይዘን ቼን ነው just community ነው ቢልድ ያረግነ beautiful እና better የሆነ community ተያይዘን እስከ ጀነት ቀጠሮ ያለብን ማለት ነው እዚህ ምድር ላይ ግን ቀጠሮ ከሆነ ቀጠሯችሁን ላረፍድ ስለምችል አንገናኝም እስከ መጨረሻው ግን ከሆነ ታግሳችሁ ስደክምኔ አንተ እየተባባልን እየተያያዝን ተደጋግፈን እስከ ኤንድ እንሄዳለን መቅድዬ እህታችን ይሆንሹ ለዛሬ ብቻ አይደለም ባይዘው ማለት ነው you're like እስከ መጨረሻው አስታወሽ ምንባባል ነው ምንሆነው እኔና አንቺ ኡስታዝ ጠርቶ ነው የተዋወቅን ጊዜ አስታወሽ ነው ምንባባለው እስከ ጀና ድረስ ቁጭ ብለን ልጆቻችንን ስናስተምር በእስልምና መንገድ ስንሄድ ትዛለሽ እየተባባል ነው ምንወሳሳበት የምድር ብቻ ጉርብትና አይደለም ያለው እስልምና እስከ መጨረሻው ነውና እንኳን ምድርንም በጀነትም ያለው ቀጥተኛ መንገድ ላይ እንኳን ደና መጣሽ አላህ ያጽናናንቺንም ለኛንም ደስ ብሎኛል ስላወኩሽ እንማራለን ግሩፕ ጊቢ ተማሪ ቢቻል እዚህም እዛም ያለው ነገር አሁን ድንጋይ ወርወራውም ሊበዛብሽ ስለሚችል ከሙስሊም እህትና ወንድሞች ጋር ጊዜሽን አብጂ እንደስ ይላሉ ሙስሊሞች ቅፍቅፍ ነው የሚያደርጉትና ሞቀኝ ብለሽ አትፈራገጭ አንዳንዴ ሙቀት ሲያረጉን ምን እናረጋለን እዛማ ማማረኝ እዚችማ ማማረኝ እንትኑ መረረኝ ጫው በዛብኝ ምናምን ስፖይል እንሆናለን ግን እነሱ ለአላህ ብለው ነው ወደዱንና እዛም ለሚሆን ስብስብ ብሎ መቀመጡ በጣም መልካም ነው ብዙ መልክቶች ይመጣልሽ ይችላል ከዚህ ስትወጪ ያውቃሽ ነው ወይ ምን በቃ አይመለከትሽም ያንቺ ካንሰርን ምንድነው አላህ ለታመልኪ መጥተሻል የዛም መንገድ ብቻ ትምርቱን አሊስ ብንይዝ ብንበረታታ አሪፍ ነው እኔ ብዙ አይደለም ገና አብረን እንቀራለን አብረን እንማራለን አላህን ስልሽ ከልቤ ነው ነይ እንማራለን እኔ ጋር ሙስታዝም ጋር እህቶች ጋር ምናምን እዛ እንብዛለ ጊዜው ለማለት ስትጠነክሪ የፈለግሽ ማድረግ ትችያለሽ እስከዛ ግን ያው እንዳንደናበር ያው እንደፈለኩ ይለቁኝና ልክ ስሳሳት ሰብሰብ የሚያረጉኝ ኡስታዞችና ወንድሞች ስላሉኝ ነው ኩርት ብያላህዬ ሰጠኝ ይላለውና
ስለዚህ አላህን አመሰግናለሁ። አላሁ አክበር ገና እንበዛለን። አይ ኖ አላህ ይውደድ ኡስታዝዬ፣ ጤናህን ይመልስልህ፣ በርታልኝ ወንድማችን። እየሰራ ያለው ኤፈርትለስ እዚህ ጋር ምናልባትም ክብርያ ምናምን ብሎ ኢጎንትን እንዳትልብኝ እንዳትቆጣኝ ለመናገር ያህል እየሰራ ያለው ኡስታዛችን ያው ለእህቶችም ሁሌ የምለው ነገር ነው። ንጽጽር ያስተምራል፣ ሰለምቴዎችን ይረዳል፣ የእስልምና ኮሚኒቲን ለማሰብ እዚህ ተፍተፍ ይላል። እንደገና እርስ በርሳችን ስንጣላስን ሊያስታርቅ ይለፋል። አንድ ወንድማችን ቲክቶክ ላይ ሙሉ ሰዓቱን አይ ዶንት ኖ እንዴት እየበቃው እንደሆነ አላቅም። አንዳንዴ በጣም ነው ማዝንለትና አትሊስት ሰፖርት አድርጉት ለሚሰራው ነገሮችም ላይቭ ሲከፍት ኢቭን አካውንቱ እስካሁን ያለበትን ደረጃዎች ይዩት። ፎሎ ያደረጋችሁት አይደለም በቂ ወይ ያስደረጋችሁትም አይደለም። ለኛ ለምንቀባጠረው ፎሎ ከምታረጉን ይልቅ እሱን ፎሎ አድርጉት። እየሰራ ያለውን ነገሮች ፎሎ አድርጉ። ያ ማለት እስልምናችሁን ነው የምታበረታቱት። ሰለምቴዎች እኛን ነው የምታበረታቱት እሱን ስታበረታቱ ማለት ነው። ከዚህኛ እዚህ ፎቶ ምንም ስንፖስት ፎሎ ታረጋላችሁ። እሱ ግን እየሰራ አንዱን ነገር ምን እየሰራችሁ ነው? ሞር ድካም ነው ያመጣንበት ያለን ሞሩ ጅምብር ነው። እሱ ስንቱን አጥርቶ እንደሚችለው አላህ አለ። የእውነት አላቅም ምን ያህል ኒንጃኒ ቃላት የለኝም። አንተ እየሰራ ላለው ነገር አላህ ይጨምርልህ፣ አላህ ያግዝ። እኔ ምንም ኒንጃ ነው ምን ብል ምን እንደሚበቃኝ ስላንተ ስለማለቅ ዝም ማለት ነው የሚሻለኝ። ከዚህ you're me I'm you እኔ ማለት አንተ ነኝ። እኔ ቃላት ስለሌለኝ አላህ ያግዝህ፣ አላህ ይጨምርልህ። ኡስታዛችን ቲክቶክ ላይ ፕላትፎርሙን ፕሮፐርሊ ከስብዕና ጋር ጨምሮ ከእውቀት ሙሉ እውቀት ጋር ላይ ያየን ነው እኮ ብዙ ነገር አይደለ አንተ ላይ የሚደርሱ አይደለም ትንሽ እውቀት ይዘው እየተራቀቁብን ነውና አንተ ግን እንደዚህ ሃምብል ሆነ ከኛ ጋር ተናንሰ ዛሬ አውቄኔ እድል ሰተኛል በቤት ሌላ ቢሆን እድል የሚነፍገው ማለት ነው። አንተ you giving us ብዙ ቻንስ እና አላህ አንተም ይሄንን ቀናትን አስቦ ይመዝግብልህ ኡስታዜ። I love you respect you። ሌሎቻችሁም እንደዛው አመሰግናለሁ። አሜን አሜን። ግን እኔ ግን የማይገባኝ ነገር አለ። ቆይ ሙስሊሞች ሰው ምን አድርግ ነው የምትሉት? ሰው የት ይሄድ ነው የምትሉት? ሰው ሁሉ አስልማችሁ ለጨረሱት ነው ያሰባችሁትና እና ለማን ነው ግን አቤት የሚባለው? አቤት ካለ ግራ እየገባኝ ነው። ለማን ነው አቤት የሚባለው? ቲክቶክ መንደር ምን አርግ ነው ሰውን የምትሉት? የኢትዮጵያ ህዝብን ምን አርግ ነው የምትሉት? ወዴት ሄድላችሁ? ሀገሩን ጥሎ ይውጣላችሁ? ቋንቋ ቀይሮ አማርኛ ቋንቋ ቀይሮ ወደ ሌላ ቋንቋ ሄድላችሁ? ለማን ነው አቤት የሚባለው? ንገሩኝ፣ ለማን ነው አቤት የሚባለው? ማሻአላ አለይኩም ማሻአላ ማሻአላ አላህ ይጨምርላችሁ። አሜን። ጥሩ ጊዜ ነበረን። እኔም የግዳውን መውጣት አለብኝ። ይመስቀል አለ የታለ ይመስቀል? ናና ግባ ይመስቀል። በነገራችን ላይ የማታውቁት ነገር አለ። የከፈሩ ልጆች በጣም ብዙ ሰዎች እየተመለሱ ነው። መጀመሪያ የሚያስተምረን ቢኖር ኖሮ እንደዚህ እኛ አንከፍርም ነበር እያሉ እየተመለሱ ነው ያሉት። ይመስቀልና ይመስቀል አንዳንድ አሳየ። አሁን አይቼው ነበር እኮ ቤት ውስጥ ነበር። የሚከፍሩ ሰዎች ኤቲስት የነበሩ ሳያውቁት ወደ ክርስትና ሄዱ ማለት እንደው አማራጭ እንደ ማለት ክርስቲያን አንድ ሰው ሆነ ሲባል በጣም ነው የሚገርመኝ። ማለትም በቃ እስልምና ትክክል አይደለም ማለት ክርስትና ትክክል ነው ማለት አይደለም። እስልምና ድጥ ነው ካለ ደግሞ ወደ ማጥ እንዴት ሰው ይሄዳል? እና አይሄዱም እንደዚህ ማለት ነው። እና ይማራሉ አብዛኛውን ነገር ማለት ይመስቀልና ግባ ኡስታዝ እየጻፈ ነው። አንዳንድ ቁጥር ይመስከር አስገቡታል ሞዴሬተሮች። እና ግባ እስቲ በእንትን ከገባ ማለት ነው። እስቲ መስቀል ያላ ሲልጅ እንትን ነው ኢንሻአላህ። አሰላሙ አለይኩም ይመስቀል። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ጥሩ ነው። ማሻአላህ ተስተካከለልህ አንዳንድ ነገሮች? ትንሽ ወረድ ያለልኝ ነው አንዳንድ ነገር። አይዞህ ማወራረጃውን በደንብ እሰጥሃለሁ። አሁን ቀጠሮ ስለያዘ በደንብ ከነማወራረጃው ነው እንዳያንቅህ። ማወራረጃውንም በደንብ እሰጥሃለሁ አንዳንድ ነገሮች ማለት ነው። በቃ በቀደሙ እንዴት ነው ታብሌቱ ሰራ? መርፌውና ታብሌቱ ሰርቷል የተወሰነ? የበቀደመውን ባለፈው የሰጠው ታብሌት መርፌው
በቃ ኢንሻአላህ በደንብ ነው። መጀመሪያ ሲያም እንደነበረ አይቼዋለሁ። ትንሽ ውስጤ ነው ላኪን ነክቶኛል። በቃ ዋናው እሱ ነው። አሁንም ደግሞ እሰጥሃለሁ ደግሞ ወይ ነገ ወይ ከነገ ወዲያ ደግሞ ኢንሻአላህ ቀን ላይ ትመጣና አንድ መፍትሄ እሰጥሃለሁ። ኢንሻአላህ በርታ። እሺ አይዞህ እኛ እያለን እናንተ ወደ ያለው ሁላችንም አለን። ፎሎ አድርጉት መስቀልን። በቃ ከዚህ በኋላ በቅተዋል አይደል? መስቀሉ በቅተዋል አይደል? ይህ ማለት አፍራሽ ነው። ይህ ማለት አፍራሽ ነው። መስቀለ ምናምን ነበር ስሙ። አሁን አስተካክሎታል። ኢንሻአላህ ስምን ቀይረውና የሆነ ስም እናውጣለን። ስም ላውጣለህ ለቲክቶክ የሚሆን ስም ላውጣለህ። አለ ይመስቀል እየሰማኝ አይደለም? ይመስቀል እኔም አልሰማው። ኧረ ትሰማለህ ኡስታዝ፣ እሱ ጋር ነው በቃ ስም አውጣልሃለሁ፣ በወቅቱ እነግርሃለሁ። መርሃ ግብሩን እንዝጋው። መቅዲ ወይም ደግሞ አሚና መርሲ ተበራቺ ኢንሻአላህ። ኢማራታ ምን አልከኝ? ገና እንትኑ እኮ ነው አንዳንድ መጽሐፎች እኮ ነው እንትን ችግር የለውም። ኔትወርክ የዛሬ ዓመት ነው እኮ ያወራሁት። ዓመት መልሰው ኦኬ እሺ እየቆየ ነው የሚደርስ። ስም አስቀምጥልሃለሁ በውስጥ ቆንጆ ስም ማለት ነው። ኢንሻአላህ ለቲክቶክ የሚሆንህ ማለት ነው እሰጥሃለሁ ማለት ነው። አሲያ የምትይው ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አሲያ አለሽ? ኦኬ ሩሃይና አለሽ? ሰላም አለይኩም። ሩሃይና እሺ። አብዱ መርካቶ አለ? ይሄ ነገር ከኔ ነው እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። የምትለው ነገር አለ? እንዴት ናችሁ? ያው እህታችን እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ መራት እና ደግሞ አላህ ያጽናት ደግሞ በዲነል ኢስላም ላይ እኛንም አላህ ያጽናን። አንተን ደግሞ አላህ ያቆይህ። ሙሉ አፊያህን አላህ ይመልስልህ።